ሻሎም ሻሎም ቅዱሳን እንደምን አደራችሁ። ምናልባት ትላንትና ጀምረን የቀረን ትምህርት ነበርና በአንዳንድ ቴክኒክ ምክንያት ወደ እናንተ አልደረሰም። ስለዚህ ያንን አሁን ደግሞ በዚህ ማለዳ ላደርስላችሁ ብዬ ነው ወደፊታችሁ የመጣሁት። ወንድማችሁ ቸሬ ነኝ። የጌታ ሰላምና ጸጋ ይብዛላችሁ ደግሜ እላለሁ። ትላንትና ካቆምንበት ቦታ ላይ ነው የምንጀምረው። ስለነ ጴጥሮስ ያዕቆብና ዮሐንስ ተናግረን ያው እነሱ ደግሞ የጻፉትን መልእክቶችን ጴጥሮስ 2 እንደሆነ ያዕቆብ 1 እንደሆነ ዮሐንስ ደግሞ 5 እንደጻፈ እነኚህ ሶስቱን ሐዋርያቶች ደግሞ በመናይበት ሰዓት ላይ ኢየሱስ ክርስቶስ እንደ ልቤ የሚላቸው በጣም የሚወዳቸው ወደ ደረቱ አስጠግቶ የሚያቀርባቸው በጣም የሚወዳቸው አገልጋዮች ናቸው። ጴጥሮስና ያዕቆብ ዮሐንስ በጣም ኢየሱስ ክርስቶስ ከሚወዳቸው ሐዋርያቶች መካከል ናቸው እነኚህ ሶስቱ። ይሁን እንጂ ያው የጻፉትን መልእክት በምናይበት ሰዓት ላይ ጴጥሮስ 2 እንደሆነ ያዕቆብ 1 እንደሆነ ዮሐንስ 5 እንደሆነ አይተናል። እንዲሁ ደግሞ ሐዋርያ ጳውሎስ ደግሞ 13 መልእክቶችን ጽፏል የሚለውን ሐሳብ አስቀምጬላችኋለሁ። እንዴት ጻፈ ለሚለው ያው በመንፈስ ቅዱስ ኃይልና ብርታት እንዲሁ ደግሞ ትጋት የራስ ትጋትም ወሳኝነት አለውና ትጋት ያስፈልጋል። ወንጌልን ለማገልገል ወደ ዓለም ሁሉ ዙሪያ ለመኖር ከእግዚአብሔር ጋር ህብረትን ለማስቀጠል ጸሎት ያስፈልጋል፣ ትጋት ያስፈልጋል፣ ቃሉን ማንበብ ያስፈልጋል። እና ዛሬም በዚህ ማለዳ አንድ ነገር አስቀምጬ የማልፈው እግዚአብሔር ትጋትን እንዲጨምርባችሁ የመንፈስ ቅዱስ ኃይል ያብራባችሁ እግዚአብሔር ለክብሩ እንደ ሐዋርያ ጳውሎስ ሲጠቀምባችሁ የሚለውን መልእክት አብሬ ለመጨመርና ለማሳሰብ እፈልጋለሁ። አዲስ ኪዳን ክፍል 2 ያው እንግዲህ እያየን ያለነው ዳሰሳውን ነው እያየን ያለነውና እዚህ ዳሰሳው ላይ በመናይበት ሰዓት ላይ ያሰት አስተምሮን መኮነን እንዳለብን መቀበል እንደሌለብን ያስተምሩትን መቃወም እንዳለብን ነው በጥልቀት እያየን ያለነው። ስለዚህ ሐዋርያ ጳውሎስ እዚህ ጋር በመናይበት ሰዓት ላይ ወደ 13 መልእክቶችን እንደጻፈ ነው። ትላንትና ማታ ላይ ባለው ሁኔታ ላይ ያው ዘግይቶም ደርሷቸዋል ብዬ አስባለሁ። ባየነው ስፍራ ላይ ግን በእነሱ ሁኔታ በእነሱ ማንነት በእነሱ አረዳድ ኢየሱስ ሐዋርያ ጳውሎስን በሰዓቱ ያሉ መስፈርቶችን የማያሟላ ነው ብለው የሚሉበት ሁኔታ አለ። ነገር ግን ሐዋርያ ጳውሎስ የተጠራው በእግዚአብሔር የተጠራ የክርስቶስ አምባሳደር ነው። በእግዚአብሔር የተጠራ የክርስቶስ አምባሳደር ሆኖ ሪፕሬዘንታቲቭ ሆኖ ተወካይ ሆኖ እነሱ ግን በዚያ ሁኔታ ውስጥ አያምኑም። ምክንያቱም አንዴ ነው የመረጣቸው ሐዋርያቶችን 12ቱን ሲመርጣቸው ያኔ አልነበረም የሚለውን ነገር እንደ መስፈርት ያዙበት ሁኔታ ነው የሚያስቀምጡት። እና በእነሱ ሐዋርያቶቹም ሆነ ያኔም በሰዓቱ የነበሩ ሰዎች የሚያስቀምጡት ነገር አንድ ሰው ሐዋርያ ሆኖ ለመቀጠል መሆን ያለባቸው ነጥቦች ብሎ የሚያስቀምጡት ነገር አለ። ያንን ምናልባት አሁንም እንድታውቁ ፈልጌ ነው። 3 ነጥቦች አሉ። አንደኛ አንድ ሰው ሐዋርያ ለመሆን ብለው የሚያምኑት መስፈርት ነው ብለው እንደ መስፈርት ያስቀመጡት የአይን ምስክር መሆን አለበት። በዚያን ሰዓት ደግሞ ሐዋርያቶቹ ሲመረጡ ያኔ ሐዋርያ ጳውሎስ የአይን ምስክር አልነበረም አይደለም። ስለዚህ ሐዋርያ መሆን አይችልም ይላሉ። ሁለተኛ ከክርስቶስ ጋር አብሮ አልበላም አብሮ አልጠጣም ያኔ በነበረው ሁኔታ ላይ አልነበረም ብለው ያምናሉ። ከዚህ የተነሳ አይቀበሉም። ሌላ ደግሞ 12ቱም ሐዋርያቶች ሲመረጡ በሰዓቱ አለመኖሩን ያስቀምጣሉ እና እነኚህ ነገሮች አላደረገም ስለዚህ ሐዋርያ አይደለም ብለው ነው የሚያምኑበት። እንደዚህ አይደለም ነገሩ። ግን ኢየሱስ ክርስቶስ ሐዋርያ ጳውሎስን እንዴት አገኘው ብለን በምናይበት ሰዓት ላይ እነሱን ምናልባት አብረው ባሉበት ሁኔታ ለዚህ ለወንጌል አገልግሎት ይረዱ ዘንድ ወደ ተለያዩ ስፍራ ሄደው የወንጌል አገልግሎት ያገለግሉ ዘንድ መርጧቸዋል። ነገር ግን
ሐዋርያ ጳውሎስ አሳዳጅ የነበረውን የኢየሱስ ክርስቶስ አሳዳጅ የነበረውን ያው እናንተም እንደምታውቁ አሁንም ቢሆን ጸረ ክርስቶስ ነበር። ያኔ ክርስቶስን የሚያሳድ ኢየሱስን የሚያሳድ ነበርና እንዴት ማወቅ ይቻላል የሚለውን ኢየሱስ ክርስቶስ ራሱ በግልጽ አማርኛ ተናግሮታል። ልክ ኢየሱስ በደማስቆ መንገድ ላይ ያዘውና በያዘው ሰዓት ላይ ምንድነው ያለው? ማን አንተ ከፊት ለፊት ያለ ማን ያስከኝ ብሎ ባለው ሰዓት ላይ እኔ የምታሳድደኝ ያለና የናዝሬቱ ኢየሱስ ነኝ ያለ። ልክ ያንን ካለ በኋላ ሐዋርያ ጳውሎስም ኢየሱስ መሆኑን ኃይሉን ጉልበቱን ተረዳ። ምክንያቱም ያዩ ነበሩ አይኖች ማየት አልቻሉም፣ ጉልበቶቹ ተብረከረኩ፣ አቅም አጣ። በዚያን ሰዓት ደግሞ ኢየሱስ እንዲህ አለው ለቤቱ ስራ ለወንጌል አገልግሎት አስፈላጊ መሆኑን ሐዋርያውን ስለሚያውቅ አሁን ቀጥታ እንዲህ ትሆናለህ አለ። ወደዚያች ከተማ ትገባና ሐናንያ የሚባል ካህን አለ፣ ከዛ ወደሱ ትሄዳለህ፣ ይጸልይልሃል፣ ትፈወሳለህ ብሎ ነገረው። ሐዋርያ ጳውሎስም ወደ ሐናንያ ሄደ። ሐናንያም ደግሞ ጸለየለት ይላል። ከዚያ በኋላ በጣም የሚገርመው ነገር ሐናንያ ልክ እንደጸለየለት ስጋዊና መንፈሳዊ አይኖቹ እንደተከፈቱ ነው የምናየው። ስጋዊም መንፈሳዊም አይኖቹ እኩል በሩ። መጀመሪያ ጠፍቶበት የነበረው በደማስቆ መንገድ ላይ ስጋዊ አይኖቹ ነው። ነገር ግን ሐናንያ ጋር ሄዶ በጸለየበት ሰዓት ላይ ስጋዊና መንፈሳዊ አይኖቹ እንደተከፈቱለት እናያለን። በዚህ መሃል አንድ ቃል ባርኪያችሁ ይለፍ። ዛሬ ማለዳ በኢየሱስ ደምና ስልጣን ይህንን መልእክት አሁን እየሰማችሁ ላላችሁት በሙሉ ስጋዊና መንፈሳዊ አይኖቻችሁ በኢየሱስ ስም ይከፈቱ። ስጋዊና መንፈሳዊ ልቦናዎቻችሁ በኢየሱስ ስም ይከፈቱ። ስጋዊና መንፈሳዊ ጆሮዎቻችሁ በኢየሱስ ስም ይከፈትላችሁ። በናዝሬቱ በጌታ በኢየሱስ ደምና ስልጣን መንፈሳዊ አይኖቻችሁ፣ መንፈሳዊ ጆሮዎቻችሁ፣ መንፈሳዊ ልቦናዎቻችሁ ሁሉ አሁን ይህንን ቃል እየሰማችሁ በኢየሱስ ስም ይከፈትላችሁ። በትንሣኤ ጉልበት ይከፈትላችሁ። አምላኬ እግዚአብሔር እንደ ባለጠግነቱ መጠን አሁን ከዚህ ሰዓት ጀምሮ ይሄ በሕይወታችሁ ላይ ሆነ ቀጠለ። ከዚህ ሰዓት በኋላ የቃሉ ረሃብ፣ የቃሉ ጥማት፣ የወንጌል አገልጋይነት፣ ሚሽነሪነት በቃ እኔ መላክ እፈልጋለሁ፣ የሕይወቴ መሪ ኢየሱስን አድርጌ እቀጥላለሁ፣ ኢየሱስ ለኔ የሕይወቴ መሪ ነው የምትሉትን ሴትና ወንድ ልጆችን እግዚአብሔር አብ አምላክ በኢየሱስ ስም ዛሬ ማለዳ ያስነሳ። ዛሬ ማለዳ በኢየሱስ ስም ያስነሳ። የወንጌል እግሮች በኢየሱስ ስም ይፍጠኑ። ሐዋርያ ጳውሎስ ባገለገለባቸው ዘመናቶች ላይ ብዙ አቅጣጫዎችን እንደሄደ በብዙ ስፍራዎች ላይ እንደደረሰ በገላትያ፣ በኤፌሶን፣ በቆሮንቶስ በተለያዩ ከተማዎች ላይ ወንጌልን እንዳገለገለ ለወንጌል እግሮቹ እንደፈጠኑ እንደውም አንዳንድ አዋቂያኖች ወይ ደግሞ እነኚህ የሰነ መለኮት ምሁራኖች በሚናገሩበት ሰዓት ላይ ኢየሱስ በምድር ላይ በነበረበት ሰዓት ላይ ከደረሳቸው ወይም ደግሞ በእግሩ ከረገጣቸው ቦታዎች ይልቅ ሐዋርያ ጳውሎስ የረገጠባቸው ስፍራዎች ይበልጣል ተብሎ ነው ያለው። ይበልጣል ብለው ነው የሚናገሩትና ልክ ከዚህ ሰዓት ጀምሮ ይህንን የወንጌል ኃይል ሲሰሙ እግሮቻችሁ ሐዋርያ ጳውሎስ ከረገጠበት ስፍራ በላይ ብዙ ቦታዎችን መርገጥ እንዲችል የወንጌል አገልጋዮች የወንጌል ሰራተኞች ሆናችሁ እንድትቀሩ ልቦናዎቻችሁ ለወንጌል ኃይል የተከፈተ እንዲሆን በኢየሱስ ስም ጸለይኩኝ። ቀጥታ ቀደም ካቆንኩበት ስፍራ በምንቀጥልበት ሰዓት ላይ እነሱ እያሉ ያሉት አልተመረጠም ብለው ነው የሚናገሩት። አልተመረጠም ያኔ ያልነበረም ብለው ነው የሚያምኑት። ነገር ግን ኢየሱስ ክርስቶስ ራሱ ሐዋርያ ጳውሎስን እንደመረጠው የምናይበት ስፍራ አለ። መጽሐፍ ቅዱሳችን ላይ በምናይበት ሰዓት ላይ ሮሜ ምዕራፍ 1:1 እንመለከታለን። ሮሜ 1:1 በምንመለከትበት ሰዓት ላይ የሚያሳየው ሐዋርያቶቹ በክርስቶስ ኢየሱስ የተመረጠ አይደለም ብለው እንዳሉ ሳይሆን ሐዋርያ ጳውሎስ ግን በክርስቶስ ኢየሱስ የተመረጠ ሐዋርያ እንደሆነ የሚያሳየን ክፍል ነው። ስፍራውን እንዲህ ይላል ሮሜ 1:1 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ የጳውሎስ በነቢያቱ አፍ በቅዱሳንም መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ።
ሐዋርያ ሊሆን የተጠራ ነው። የተጠራበት ደግሞ በማን ነው እንዴት ነው ከተባለ የኢየሱስ ክርስቶስ ባሪያ የጳውሎስ ይላል። የማን ባሪያ ነው? የኢየሱስ ክርስቶስ ባሪያ ነው። ሐዋርያ ሊሆን የተጠራ ነው። በነቢያቱ አፍ ደግሞ ከዚህ ቀደም የተነገረ ነው። በነቢያቱ አፍ በቅዱሳንም መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ምናልባት ብዙን ጊዜ ሃይማኖተኞች ዛሬም በመድራችን ላይ ሊኖሩ ይችላሉ። ብዙ አይነት ሃይማኖተኞች አሉና ሃይማኖተኞች ምናልባት አንተ እግዚአብሔርን እያገለገልክ እንደ እግዚአብሔር ሐሳብና ፈቃድ እየተመላለስክ ብዙ ነገር ሊሉ ይችላሉ። አንዳንዶች ሃይማኖተኞች ምናልባት ቤተክርስቲያን የሚገቡ የሚወጡ ናቸው፣ ግን ኃይሉን የካዱ ናቸው። ኃይሉን የካዱ የሚገቡ የሚወጡ ናቸው። ሌሎች ብዙ አይነት ሃይማኖተኞች አሉ። የግሪክ ሮማውያኖችን በመናይበት ሰዓት ላይ ሃይማኖተኞች ናቸው። ሃይማኖታቸው ግን ምንድነው የሚያደርገው? ተፈጥሮን የሚያመልኩ ናቸው። በተራሮች የሚያመልኩ፣ በውሃ የሚያመልኩ፣ በተለያየ ሁኔታ ውስጥ የሚያመልኩ በኢትዮጵያ ምድር ላይም አሉ ብዙዎች። በውሃ የሚያምኑ፣ በሳር የሚያምኑ፣ በተለያየ ነገር የሚያመልኩ፣ የተለያየ ነገሮችን የሚያደርጉ፣ ወደ ህንዱም ደግሞ በምንሄድበት ሰዓት ላይ የቡዲዝም ስርዓትን ሌሎች ነገሮችን የሚያንቀሳቅሱ አሉ። እነኚህ ደግሞ የግሪክ ሮማውያኖች የሚያደርጉ ምንድነው? ተፈጥሮን በሙሉ ያመልካሉ። በቃ ለተለያዩ ተፈጥሮዎች ያመልካሉ። ሲፈልጋቸው ለእንሽላል፣ ሲፈልጋቸው ለእባብ፣ ሲፈልጋቸው የተለያየ ነገሮችን እያደረጉ የሚያመልኩ ሃይማኖተኞች አሉ። ሃይማኖተኞች ኦን ታይም ላንተ የሆነ ታርጋ ከፊትም ከኋላም ሊለጥፉልህ ይችላሉ። ነገር ግን አንተ የበራልህን ኢየሱስን የህይወትህ መርህ አድርገህ ልትቀጥል ይገባል። የህይወትህ መርህ ሊሆን የሚገባው ኢየሱስ ራሱ ነው። ኢየሱስ ራሱ ሊሆን ይገባል። ሃይማኖተኞችና ሃይማኖት አክራሪዎች የሚሉትን ልንሰማ ሳይሆን የሚገባው ክርስቶስ ኢየሱስ የሚለንን መንፈስ ቅዱስ ለልባችን የሚያወራልን ነገር ልንሰማ ይገባል። ሌላው እነኚህ ሃይማኖተኞች የሚባሉ ሰዎች ነገስታቶችን የሚያመልኩ ናቸው። ለነገስታቶች ሁሉ ሽርጉድ የሚሉ ነገስታቶች የሚሉትን በነገስታቶችን በቃ ነገስታቶች ለነሱ አምላኮቻቸው ናቸው። ሌላ አምላክ እንዳላቸው አያውቁም። በዘፍጥረት መጽሐፍ ላይ ሲናገር እኮ የሰውን ልጅ እግዚአብሔር ከፈጠረ በኋላ ምንድነው ያደረገው? ምድሪቱን በሙሉ ግዟቸው ብሎ ስልጣን ሰጥቶናል። እንድናመልካቸው ሳይሆን እንድንገዛቸው ስልጣን ሰጥቶናል። እኛ ላይ ያለው መንፈስ የገዥነት መንፈስ እንጂ የተገዥነት አይደለም። ስለዚህ ምንድነው መሆን ያለብን ማለት ነው? አምላክ ሌላ የለም። አምላካችንና አባታችን አብ ወልድ መንፈስ ቅዱስ በቃ ለዚያ ነው መገዛት ያለ። ለሌላ አማልክቶች መገዛት አይገባም። ሌሎችን ግን እግዚአብሔር ግዙ ብሎ ለሰጠን ነገር ልንገዛቸው፣ ልንንከባከባቸው፣ ከዚያ በኋላ የሚያስፈልገውን ነገር ልናደርግ ይገባል። አምላካችን ሊሆን የሚገባው እግዚአብሔር ነው። እሱ የሁሉ የበላይ ነው። እሱ የሁሉ የበላይ ነው። እሱ የበላይ ነው። እሱ አዋቂ ነው። አምላካችን ብዙዎች ሃይማኖተኞች የሚያደርጉት አምላካቸው የሚያደርጉት ነገስታቶችን ነው። አምላካቸው የሚያደርጉት ሆዳቸውን ነው። ሆዳቸው አምላካቸው ነው የሚያደርጉት። ሌሎች ደግሞ ሃይማኖተኞች የሚያደርጉት አምላካቸው አድርገው የሚያመልኩት ምንድነው? ሚስጥራዊነት ነው። ሚስጥራዊ ይሄ ሚስጥር ገላጭ፣ ሞራ ገላጭ፣ እንትን ገላጭ ተብሎ የሆነ በባዶ ቤት ለድቤ ከበሮ የሚመታ ጪስ የሚጨስለት እንደዚህ በቃ የሚሰማ መስሎ እነኚህ የባኦል አማልክቶችን የሚያመልኩ ናቸው። እነኛም ሚስጥር ገላጭ አምላክ አለን ብለው ይታገላሉ። እነኛም የራሳቸው ሃይማኖት አላቸው። ሌሎች ደግሞ አስመትን የሚያመልኩ ነው። የመናፍስቱን አምላኮትን የሚያመልኩ ናቸው። አስመታዊ እነኚህ ነገሮች ምንድናቸው? ያኔ እንኳን ሙሴ በነበረበት ሰዓት ላይ አስመትን የሚያመልኩ የሚከተሉ አሉ። ሙሴ በእግዚአብሔር መንፈስ ነው እባቢቱን ወደ ድንጋይ ወደ ዱላውን ወደ እባብ እየቀየረ ከዚያ በኋላ እጁን ወደ ብብቶ የሚያስገባበት በሚያወጣ እነኛ የተለያዩ ነገሮችን ሲያደርግ እነኛ አስመተኞችም የሆነ ቲያትር ያደርጋሉና እነኛም የራሳቸው ሃይማኖተኞች ወገኞች እጅግ ጠንቃቃና ከዚያም በኋላ በቤተክርስቲያን ዓለም በቅዱሳን መካከል የሚደረጉትን ነገሮች ሁሉ ሊያደርጉ የሚችሉ
አቅም ጊዜያዊ አቅም ያላቸው ዘላለማዊ አቅም የሌላቸው ነገር ግን ህይወታቸውና መንገዳቸው እነኚህ የሐሰት አስተምሮትን የሚያደርጉ መጨረሻቸው ሲኦል ነው። ከእግዚአብሔር ጋር ግን የሚጣበቁ የእግዚአብሔርን ሐሳብና ፈቃድ የሚያደርጉ ግን መጨረሻቸው ገነት ነው። ልዩነቱ ዛጋ ነው። ሃሌሉያ ክብር ለኢየሱስ ይሁን። ሌላው ደግሞ ሃይማኖተኞች አሉ ይሁድነትን የሚያመልኩ በጣም በዚህ ጋር ደግሞ ሲሪየስሊ ነው የምናገራችሁ እና እነኚህ ሃይማኖተኞች ደግሞ አሉ። ሃይማኖት የላቸው ሃይማኖት አላቸው የሆነ ሃይማኖት አላቸው የሆነ የሙስሊም እምነት ተከታይ የሆነ ቡዲዝም እምነት ተከታይ ወይ የሆነ እምነት ተከታይ ወይ የሆነ ዋትኤቨር ብቻ አላቸው። ግን እነኚህ ደግሞ በጣም አደገኛ ናቸው። የአንድ አምላክ ብቻ የሚያመልኩ አምልኮታቸው ሁሉ አንድ አምላክ ብቻ ነው ያለን ይላሉ። አላህ አንድ ነው ይላሉ። እግዚአብሔር አንድ ነው ይላሉ። አይወልድም አይወለድም ይላሉ። ሌሎችም ነገሮችንም ይላሉ እና ስናያቸው እውነት ይመስላል። አይወልድም አይወለድም ይወልዳል ያለ የለም እኮ ግን አይወልድም አይወለድም አላህ አንድ ነው እያሉ ብዙ ነገሮችን ያደርጋሉ። ይሁድነት መንፈስ አለባቸው። እነኚህ ደግሞ ጸረ ክርስቶስ ናቸውና በጣም ልንቃወም ይገባል። ሃይማኖተኞች በመንደራችን ላይ ሃይማኖተኞች በሰፈራችን ላይ ሃይማኖተኞች በቤተክርስቲያናችን ላይ በተለያየ መልክ መጥተው ያኔ እንኳን የነበሩ ሐዋርያቶች ናቸው። ኢየሱስ ክርስቶስ ሐዋርያ አድርጎ በመረጠው በሐዋርያ ጳውሎስ ላይ የተለያየ ሐቃቂን የተለያየ ስያሜ የተለያየ ማንነትን እውነት የሚመስል ነገር ግን ሐሰትን የለበሰ ማንነት ይዘው መጥተው ሊያወግዙት ሞክረዋል። ግን መጽሐፍ ቅዱሳችን ትክክለኛ ማብራሪያ ሰጥቶናል። ሐዋርያ ጳውሎስ የተጠራው በክርስቶስ ኢየሱስ የክርስቶስ ኢየሱስ ባሪያ ሊሆን የተጠራ ነው የሚለውና ስለዚህ ሌሎችም እንዲህ አይነት ነገሮች በሚመጡበት ሰዓት ላይ ሃይማኖተኛ መስለው ህይወታችሁን ነገራችሁን ትዳራችሁን ልጆቻችሁን የተለያዩ ነገሮችን በተለያየ ሲስተም መጥተው ሊከለክሉ ባሉበት ሰዓት ላይ በጣም ሊታወቅበት የሚገባው ነገር ምንድነው? የእግዚአብሔርን ቃል በኃይል ማንበብ ነው። ስለዚህ ቀጥታ ከዚህ በኋላ ያለውን ይሄኛውን እስካሁን ያለነውን ያየነው መግቢያውን ነው ያየነውና ቀጣይ እግዚአብሔር ቢፈቅድና ብንኖር ከዚህ በኋላ ያሉትን ጊዜያቶችን ከሮሜ እስከ ራእይ ያሉትን 13ቱንም መጽሐፍቶችን በትክክል እያንዳንዱን በመናይበት ሰዓት ላይ ስለ ሐሰት አስተምሮት ምንነትና ማንነት አመጣጣቸው ምንድነው አስተሳሰባቸው ምንድነው ምንን ለማጽረጥ ነው አላማቸው የሚለውን ነገር እናያለን። ከዚያ በኋላ እግዚአብሔር አምላክ ይህንን ነገር ልቦናችን ይከፍታል፣ አይምሮቻችን ያበራል፣ መንፈሳዊ ጆሮቻችን ይከፈታል፣ መንፈሳዊ አይኖቻችን ይከፈታል። ከዚያ ራሳችንና ቤታችን እንዴት መጠበቅ እንዳለብን ቤተክርስቲያናችን እንዴት መጠበቅ እንዳለብን የምንማርበት ሁኔታ ነው የሚሆነው። ወጣትነታችን እንዴት መጠበቅ እንዳለብን ከክፉ አስተምሮት እንዴት መጠበቅ እንዳለብን የሚያስተምረን ክፍል ነውና ስለዚህ ይህንን ቃል እንድንማር ብዙዎች ደግሞ ገብተው ይህንን ቃል እንዲማሩ እንዲካፈሉ እንድታደርጉ በዚሁ አጋጣሚ ላሳስባችሁ ፈልጋለሁ። ይሄንን ብዙዎችን እዚህ ጋር ግሩፕ ላይ አድርጉ፣ ይምጡ፣ ይግቡ፣ ይሄንን ቃል ይስሙ፣ ለብዙዎች ሼር አድርጉላቸው። እንደገና ደግሞ ጌታ ቢፈቅድና ብንኖር ቀጣይ ባሉት ጊዜያቶች ላይ አንዳንድ ነገሮችን እየጨረስን ያለነው በዩቲዩብ ገብተን ለማገልገል አንዳንድ ቅድመ ዝግጅቶችን እያጠናቀቅን ያለነው። ልክ ይሄንን ቅድመ ዝግጅቶችን ስናጠናቀቅ ደግሞ በዩቲዩብ ቀጥታ የምናገለግል ይሆናል። እግዚአብሔር በኃይል ክብሩን ይገልጣል። ስለዚህ እናንተም ደግሞ የድርሻችሁን ተወጡ ለማለት እፈልጋለሁ። በክርስቶስ ኢየሱስ ፍቅር አሳስባችኋለሁ። ሊንኩንም እዚህ ላይ አስቀምጥላችኋለሁ። የዩቲዩብ ሊንኬን አድራሻዬን እዚህ ጋር አስቀምጥላችኋለሁ። በዛ እየገባችሁ ቀላል ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለብዙዎች እንዲደርስ ታደርጋላችሁ። ከዚያ በኋላ ይሄንን የወንጌል ኃይል በመድሪቱ ስፋት ላይ እንዲንቀሳቀስ እናደርጋለን። የክርስቶስ የበላይነት ዘንድሮ አምናም ዘንድሮም ያኔም ነበር፣ አሁንም በኢየሱስ ስም ይቀጥላል። የማንም የበላይነት አይደለም። ብዙዎች የተናገሩት የክርስቶስ የበላይነት ይቀጥላል። የክርስቶስ የበላይነት ገኖ ይታያል። የክርስቶስ የበላይነት በቤታችሁ ላይ፣ የክርስቶስ የበላይነት በአገልግሎታችሁ፣ የክርስቶስ የበላይነት በወጣትነታችሁ ላይ ገኖ እንዲታይ በኃይል እንጸልያለን። የእግዚአብሔርን ቃል እንማማራለን። እግዚአብሔር ታምራትን ያደርግልናል። ስለዚህ አንድ ነገር ልበል። እግዚአብሔር አምላክ ዘራችሁን ይባርክ፣ ትውልዳችሁን ይባርክ፣ ቤታችሁን ይባርክ።
እግዚአብሔር በነገር ሁሉ በቤታችሁ ላይ በኑሯችሁ ላይ በነገራችሁ ላይ በወጣትነት በመውጣት በመግባታችሁ ላይ በእቅዶቻችሁ ላይ በአላማዎቻችሁ ላይ በአጀንዳዎቻችሁ ላይ የእግዚአብሔር ፈቃድ በቤታችሁ ላይ ገኖ ይታይ። ከዚህ ቀን ጀምሮ የእግዚአብሔር ኃይል በሕይወታችሁ ላይ በኢየሱስ ስም ከብዶ ይታይ። ለዚህ ወንጌል ተለይታችሁ ወደዚህ መጣችሁ ጆሮ ሰጣችሁ ያዳመጣችሁ ላላችሁት አምላኬ እግዚአብሔር እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ በኢየሱስ ስም ይስጣችሁ። ስለናንተ ላለው ዛሬም ነገም ላለው በክርስቶስ ኢየሱስ ምድር አቅራቦቷን ትስጣችሁ። ሰማይ በኢየሱስ ስም ስለናንተ ይተባበር። የጌታ መላእክቶች እናንተን ያግዟችሁ። በነገር ሁሉ ተከናወኑ፣ ለምልሙ። እግዚአብሔር በረከቱን ያፍስላችሁ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ጤንነቱን ይስጣችሁ። ተከናወኑ። እወዳችኋለሁ። ወንድማችሁ ቸሬ ነኝ። እግዚአብሔር ከእናንተ ጋር ይሁን። ሻሎም። መልካም ጊዜ